አስጌ ዴንዳሾ አርሰናል ጎል በሚያስቆጥርበት ጊዜ አያ በፈሳው ድመት ሸተታታሉ ማለት ነው። የእግር ኳስ አድናቂ ኢትዮጵያውያን ስሜት ምን ይመስላል? እንደምን አላችሁ? የምንወዳችሁና የምናከብራችሁ የዩቲዩብ ቻናላችን ቤተሰቦች፣ ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮንም ላይክ ማድረግ እንዳይረሳ። ሀገራችን ኢትዮጵያ በርካታ ስፖርት ወዳድ ኢትዮጵያውያን የሚኖሩባት ሀገር ናት። ይሁን እንጂ እንደ ስፖርት ወዳድነታችን ስፖርታችን በተለይ ከሩጫ ውጭ ያለው የስፖርት እንቅስቃሴ ያን ያህልና እዚህ ግባ የሚባል ደረጃ ላይ ደርሷል ብሎ በድፍረት ለመናገር ያስቸግራል። በመሆኑም እንግዲህ ከዚህ ጋር ተያይዞ በርካታ ኢትዮጵያውያን ያላቸውን የእግር ኳስ ፍቅር ለመወጣት ይችሉ ዘንድ በሰለጠኑት ሀገራት ባሉ ክለቦች ፍቅር ላይ ወድቀዋል። በተለይ በአውሮፓ ውስጥ በሚገኙ ታላላቅ ክለቦች ፍቅር የወደቁ ኢትዮጵያውያን የሚወዷቸው ክለቦች ጨዋታ በሚያደርጉበት ሰዓት የሚያሳዩት ያልተለመደና የደስታ መግለጫ ሁኔታ የብዙዎችን ትኩረት ስቧል። አርሰናልን፣ ሊቨርፑልን ወይም ቸልሲን መደገፍ ወንጀል ነው ብለን አናስብም። ነገር ግን እየደገፍን ክለቦቻችን ውጤት ሲያጡና ክለቦቻችን ሲያሸንፉ እያሳየን ያለነው ባህሪ ያፈነገጠ ነው። በተለይ ታዋቂንን ብላችሁ የምታስቡ ሰዎች፣ የሚከተሏችሁና የሚያደንቋችሁ ሰዎች ከእናንተ ምን እንዲማሩ ፈልጋችሁ ነው ይህን እያደረጋችሁ ያላችሁት? ኧረ እኔ መቼ ነው የዩናይትድ ደጋፊ ሆንኩት? ተቃጠልኩ። እግዚአብሔር ነው ውጭ ወጥቼ ቁጭ ነው ያልኩት። በቃ መቼ በዚህ በሌሊት በገዛ ሜዳው ውራ ላይ ባለ በወልቭስ ነጥብ ይጥላል። በኢየሱስ እንደው በእውነት ምን አርጌ ነው እኔ ቤት ምን ኃጢአት ሰርቼ ነው እንደው የዩናይትድ ደጋፊ ሆንኩት? በሙዚቃውም ዘርፍ በፊልሙም ዘርፍ ተሰማርታችሁ ያላችሁ ግለሰቦች ክለብ መደገፍ፣ እግር ኳስን ማድነቅ ይህ ግለሰባዊ ስሜት ነውና እንደተጠበቀ ሆኖ፣ ነገር ግን ክለቦቻችሁ ነጥብ ሲያጡ በዚህ ልክ ያዙኝ ልቀቁኝ ብላችሁ እራሳችሁንም አድናቂዎቻችሁንም የሚያሳዝኑ ተግባራትን መፈጸም ለምን አስፈለጋችሁ? ወጣ ያለ ድርጊትና ወጣ ያለ የቃላት አጠቃቀም ብዙ ኢትዮጵያውያንን የሚያስቆጣና የሚያስከፋ ወጣቱንም ትውልድ ወደ አጉል መንገድ የሚመራ ነውና እባካችሁ ከዚህ ድርጊታችሁ ተቆጠቡ ማለት እንፈልጋለሁ። አያ በፈሳው ድመት ሸተታታሉ ማለት ነው። ድመት ሸተታት ሌሊሮ አንተ የቱዋን አርነሺ አስጌ ዴንዳሾ እንግዲህ እያሳየው ያለው የደስታ አገላለጽ ያን ያህል ጤነኝነት የተሞላበት ነው ብሎ ለመናገር ያስቸግራል። የአስጌ ጤንነት እንግዲህ ብዙ ያሳስበኛል። እንዲህ አይነት የህፃንነት ባህሪ የተላበሰና በተለይ ታዋቂ ነኝ ብሎ የሚያስብ ሰው ሊፈጽመው የማይገባ ወጣ ያለ ባህሪ እያሳየ ነው እየተመለከተ ነው ያለው። ብዙዎችም እንግዲህ ይህ ሰው ጤነኝነቱ ያጠራጥረናል እያሉ የግለሰቡን ባህሪ እየተቹትና እያንቋሸሹት ይገኛሉ። አስጌ እንግዲህ አርሰናል ጨዋታ በሚኖርበት ሰዓት ቀልቡን ስቶ አእምሮውን ስቶ ነው እየተመለከት ነው ያለ ነው እና እንደ ህፃን አክት እያደረገ ከሱ የማይጠበቅና የወረደ ባህሪ እያሳየን ይገኛል። ልክ ነው። እግር ኳስ አቅል ያስታል፣ ስሜትን ይፈትናል። ነገር ግን እንደዚህ አይነት ታዋቂ ናቸው ብለን የምንጠብቃቸው ሰዎች በዚህ ደረጃ ያውም እነሱ መኖራቸውን የማያውቋቸውን ክለቦች ደግፎ የዚህን ያህል ያዙኝ ልቀቁኝ ማለቱ ብዙ ጠቃሚ ነው ብለን አናስብም እና አቅል መግዛትና አደብ መግዛት ያስፈልጋል። በተለይ ታዋቂ ናችሁ፣ ሮል ሞዴል ያደርጋችሁ የሚፈልግ ሰው ይኖራልና ወጣቱ ከእናንተ እንዲማር እያንዳንዷ የምታደርጓትን እንቅስቃሴ በጥንቃቄና ስርዓት ባለው መንገድ ብትመሩትና ብትጓዙ መልካም ነው ብለን እናስባለን። በተመሳሳይ እንግዲህ ሌላኛው ደግሞ የአርሰናል ደጋፊ ሄኖክ ድንቁ ነው። ሄኖክ ድንቁ እንግዲህ ብዙ ሴቶችን በማማለልና በማታለል የሚታወቅ የፊልም አክተር ሲሆን ይህ የአርሰናል ደጋፊ የሆነ ግለሰብ አርሰናል ጨዋታ በሚኖርበት ሰዓት የሚጠቀማቸው ቃላቶች ትንሽ ጠንከር ያሉና ብዙ የተቃራኒ ክለቦችን ስሜት የሚጎዱ ናቸው እያሉ በርካታ ኢትዮጵያውያን ያወሩለታል። ስለሆነም እንግዲህ የምንናገራቸውን የምንፈጽማቸውን ተግባራት በጥንቃቄና
በስሌት መሆን እንዳለበት ማስገንዘብ እንወዳለን። ከሱ መማር የሚፈልጉና እሱን ሮል ሞዴል አድርገው እየተከተሉ ያሉ ወጣቶች ምን ሊማሩ እንደፈለገ ራሱ ግራ የሚያጋባ ነው። በተለያዩ የዓለማችን ክለቦች ፍቅር የወደቃችሁ ኢትዮጵያውያን የምትደግፏቸው ክለቦች ሲያሸንፉም ሆነ ሲሸነፉ ስሜታችሁን ተቆጣጥራችሁ ለሚከተሏችሁ ወጣቶች ትምህርት ይሆን ዘንድ የምታሳዩት ባህሪ ተገቢነትና ስርዓት ያለው ይሆን ዘንድ እንመክራችኋለን። ምናልባት እንግዲህ ይህን ብዬ እኒህን ሰዎች ስናገርና ስተች የእግር ኳስ ስሜቱ ስለማይገባህ ነው፣ አንተ እግር ኳስ ስለማታቅ ነው ብላችሁ የትችት ጋጋታ በእኔ ላይ እንደምታወርዱ እረዳለሁ። እግር ኳስን እኔም በአቅሜና በገባይ ልክ እመለከታለሁ፣ ክለብም እደግፋለሁ፣ አደንቃለሁ ተጫዋችም። ነገር ግን ይህን ሳደርግ ልኬን አቅሜን አውቄ እንጂ ያዙኝ ልቀቁኝ ብዬ ለሌሎች በሚረብሽና ግራ በሚያጋባ መንገድ ነው ብዬ አላስብም። በመሆኑም እንግዲህ እያንዳንዱ ኢትዮጵያዊ የሚደግፈው ክለብ የመኖሩን ያህል ክለቡ ሲያሸንፍም ሆነ ሲሸነፍ የደስታም ሆነ የመከፋት ስሜቱን ሲገልጽ ስርዓትና ወግ ባለው እንጂ እንዲህ ራሱንም በሚያስተች መንገድ መሆን አለበት ብዬ አላስብም። እያንዳንዱ ነገር ስርዓት አለው። እኛ ኢትዮጵያውያን ደግሞ ለምንከውናት ለእያንዳንዷ ነገር ስርዓትና ደንብ ያለን ህዝቦች ነን። ስለዚህ ስንወድም ስንጠላም በስርዓት፣ ስንደሰትም ስንከፋም በስርዓት፣ ስንራብም ስንጠግብም በስርዓት መሆን አለበት ብዬ አምናለሁ። በሆነ ባልሆነው እንዲህ እየተበሳጭን በቀላሉ ነገር ደግሞ እንዲህ እየተደሰትን ራሳችንንም የምንጎዳ የሰዎችንም ስሜት የምንረብሽ መሆን አለብን ብዬ በፍጹም አላምንም። እኛ ኢትዮጵያውያን እንግዲህ ቅድም እንዳልኳቸው ስርዓት ወግና ደንብን ጠንቅቀን የምናውቅ ቀደምት ህዝቦች ነን፣ የቀደምት ህዝቦች ልጆችም ነን። በመሆኑም እንግዲህ እኛ መኖራችንን በማያውቁን ክለቦች ፍቅር ወድቀን ክለቦቹ ውጤት በሚያጡበት ጊዜ የምናሳያቸው ያልተገቡ ባህሪዎችና በሚያሸነፉም ጊዜ እንግዲህ ደስታችንን የምንገልጽበት መንገድ በተለይ ታዋቂ ነን ብላችሁ የምታስቡ ሰዎች የሚከተሏቸውን ሰዎች ስሜት የማይጎዱና ሊያስተምሩ ባህሪያቸውን ቅርጽ ሊያስይዙና ትልቅ እውቀት ሊያስገበዩ የሚችሉ እንቅስቃሴዎችን አድርጉ። የዛሬው መልእክታችን ይሄ ነው። እንግዲህ ቻናላችን አቤስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮንም ላይክ ማድረግ እንዳይረሳ።